ወዳጄ ሆይ ያጠለቅኸው ጫማ ባዶ እግርህን፣ የለበስከው ልብስ ራቆት መወለድህን ካስረሳህ ሞኝ ነህ። በባዶነት ጀምረህ በባዶነት በምትጨርስበት ዓለም ሁሉ የኔ ካልሆነም ብለህ አትታክት። በድብቅ እየወደቅህ በገሃድ የወደቁት ላይም አትዘባበት። ትምህርትህ ያልተማሩትን ካረዳ አለማወቅ ነው። ያንተን ትምህርት ዋጋ ያለው ያደረጉት ያልተማሩት ናቸውና። ጨለማን የማያስወግድ ብርሃን ራሱ ጨለማ ነው። ፍርሃትን ባለማወቅ የሰውን ድንበርም አትግፋ። በክብር ለመኖር ልክን ማወቅ መሰረት ነው። ሐሰትን ከፈጠራት ያሰራጫት የከፋ ነውና የማታውቀውንም የምታውቀውንም ከመናገርህ በፊት አስብ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ሸር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁም ላይክ እና ኮሜንት ማድረግ እንዳትረሱ። ዛሬ ይዤላችሁ የመጣሁት ቪዲዮ ኖላዊት ክፍል 37 ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኖላዊት ባለፈው ክፍል ላይ ሜላት ልጇን ለማግኘት በጣም ጓጉታ ሌሊቱን ሙሉ እንቅልፍ አልወስድ ብሏት ፎቶዋን ይዛ እያለቀሰች ነበረ። ኖላዊት ልጇን ሀሴትን ስታገኘት ምን ይሰማት ይሆን? ሰላም እና ምናሴስ ሀሴትን ሲያዋት ይወዷት ይሆን? ሀሴትስ በሀሰት ልጅ ነኝ በማለት ወደዚህ ቤተሰብ የተቀላቀለችው ምን አስባ ይሆን? ግምታችሁን ኮሜንት ላይ አስቀምጡልኝ። ባለፈው ክፍል ላይ እንዳየነው አሴር እና ጓደኛውም ደግሞ ተጣልተው ሀናን አስታርቂኝ እያለ እየለመናት የአሴር ደግሞ እሷን ሲያወራት አይቶ ነበርና በዚህም ቅር ብሎት ተኮርፈው ነበረ ማለት ነው። አሁን መንገድ ላይ ሲያገኘው እውነት ለምን እንዳኮረፍከኝ ካልነገርከኝ ከዚህ ንቅንቅ አትልም፣ ንገርኝ፣ ለምንድን ነው እንደዚህ የሆንከው ይለዋል ጓደኛው። እሱም በቃ እኔ የማላውቀው መሰለህ እንዴ? እኔ በሌለሁበት ሀናን ስትላት እኮ አይቻለሁኝ ይለዋል። ምንድን ነው የምታወራው? እኔ እንደዚህ አይነት ሰው እንዳልሆንኩ በደንብ ታውቃለህ። እኔ ነኝ ያንተን ፎንቃ ትትምላት ይላል። አሴርም ኧረ እባክህ ባለፈው እጇን ይዘህ ስስማት ያላየው መሰለህ እንዴ? እኔ ተምቾ ያደረግኩትን አድርጌያለሁ እንደምልህ በደንብ ታውቃለህ። ደግሞ እኔ ማንኛውንም ፎን ልሰራ እችላለሁ፣ ነገር ግን የጓደኛዬን ፎንቃ ትትምል ሰው አይደለሁም። ደግሞ እኔ ላታምናኝ ትችላለህ፣ ግን ሀና እንደዚህ አይነት ልጅ እንዳልሆነች በደንብ ልታምናት ይገባ ነበር። እኔ ከሁሉም የሚቆጨኝ ምን አይቶብኝ ነው እያልኩኝ እነዛ እንቅልፍ ያጣሁባቸው ቀናቶች ናቸው። ጅል ነህ እሺ ይለዋል። ተምቾ እንተዋወቃለን እኮ ያየሁትን እንዳላየው ልታሳምነኝ ነው ይለዋል ያሴር። ቸምቾም ጅል ነህ እሺ ከዚህ በላይ እንዳትከተለኝ ብሎ ጥሎት ይሄዳል። ያሴርም አረ ብራዘር ወዴት ነው የምትሄጂው ብሎ ተምቾ እያለ እየሮጠ ይከተለዋል። ወደ እነ ሜላት ስመልሳቸው ሀሴት ልትመጣ ስለሆነ ቤታቸውን እያስተካከሉ ነው። ሜላት ባዩሽዬ በጣም ነው የማመሰግነው ትላለች። እንዴ ለምንድን ነው የምታመሰግኝኝ? የአንቺ ነገር አይመለከተኝም እንዴ ትላለች ባዩሽ። እሷም ቢሆንም በጣም አደከምኩሽ ትላለች። በይ ግን ዛሬ በጣም ነው ያመረብሽ ትላታለች። አረ በጣም አማረብኝ እንዴ ትላለች ሜላት። አዎ የ18 ዓመት እንቡጥ ነው የመሰልሽው ትላታለች። እንደዛማ ከሆነ ከሰርኩኝ በይኛ። እንዴት ትላለች ባዩሽ። እንዴ ሀሴት ስትመጣ እናቷ ሳይሆን እህቷ ነው የምመስላት። አንቺ ትቀልጃለሽ አይደል? በቃ እኔም ልግባና ልብሴን ልቀይር ብላ ባዩሽ ተንስታ ትሄዳለች። ከዛ ሰላም ትመጣለች። ደህና አደርሽ? ገና መነሳትሽ ነው እንዴ ትላታለች ባዩሽ። ሰላምም አዎ ምን ነው ገና መንቃቱ አይደል እንዴ ብላ ጥላት ትሄዳለች። ሰላምም ወደ ሳሎን ስትመጣ ሁሉም ተሰብስበው ነበር። እንዴ ምንድን ነው ግርግሩ ትላለች። ምን እየሰራችሁ ነው ትላለች። ምናሴም እንዴ አንቺ በቃ የእንቅልፍሽ ነገር አይሆንልሽም አይደል ይላታል። እንዴ ምን ማድረግ አለብኝ ምን ነው ትላለች። እንዴ ሀሴት እኮ ልትመጣ ነው። እንዴት ተተኛለች ግን እንዴትስ እንቅልፍ ወሰደች ትላታለች። እንዴ እና ሀሴት የመጣች እንደሆነ ምን ማድረግ አለብኝ? ሀናም በቃ እኔ ምግብ ልስራ ትላለች። ሰላምም አይ በቃ ሀንዬ ምግብ መስራቱን ያግዝሻለሁ። ሀሴትም ወደ ቤት መጣች። ሜላትም ልጇን ስላገኘች በጣም ደስ ብሏታል። ምናሴና ሰላምም እህታቸው ስለመጣችና እናታቸው ደግሞ ደስ ስላላት ደስ ብሏቸዋል። ወደና ያሴር ስመልሳቸው ያሴርና አባ ቁጭ ብለው እያወሩ ነው። ከዛ ተምቿ ይመጣል። ተምቿ አሴርን ሲያየው ተመልሶ ሊወጣ ሲል እና ተመለስ እና ብያለሁ ይሉታል። እንዴ ፋያ ደግሞ ምንድን እያሉ ነው? ሁሌ እኔ ላይ ብቻ ነው ጓግጭ የሚሉት። እስኪ አሁን ምን ይሆን ብላችሁ ነው የምትጣሉት? ይሏቸዋል አባ። ያሴርም እኔ ምን ላደርግ እሱ እኮ ነው በጣም ያስቸገረኝ ይላል ያሴር። በል ዝም በል
አሁን አንተ አልነበርክ የምትሄድ የነበረው ይላሉ። ተምቾም አይ እኔ እኮ ልታወሩ እያወራቸው ከሆነ እንዳይደብራቸው ብዬ ነው። ጭቅጭቅ ግብ ግብ ይፈጥራለሁ። ከዛ ፋዘርም በቃ ሁሉን ነገር ተውና አሁን ዝም ብላችሁ ታረቁ ይላሉ። ተምቾም እንዴ የተጣላንበትን ታሪክ ሳንነግሮት ነው እንደምንታረቀው ይላል። ፋዘርም እኔ የእናንተ ታሪክ ምን ያደርግልኛል? ለራሳችሁ ያላችሁት እራሳችሁ ናችሁ። በመሀላችሁ ማንንም ሰው አታስገቡ። ተምቾም እንዴ ቢሆንም አንተ እኮ አባታችን ኖት። ፋዘርም አባታችሁ በሆንም የእናንተን ችግር እንደናንተ አድርጌ አልረዳም። አሁን ዝም ብላችሁ ታረቁ ይላሉ ፋዘር። ከዛ ያሴርም እኔ ይብራብኝ ቆጣ ብለው በሉ ተነሱ ተቃቀፉ ብለው ይላሉ። ከዛ ተነስተው ይታረቃሉ። ወደ እነ ሜላት ስመልሳቸው ሀሴት የልጅነቷን ፎቶ እያየች በልጅነቴ እንደዚህ ቆንጆ ነበርኩ ማለት ነው፣ በጣም ነው ማምረው ትላለች። አዎ በጣም ቆንጆ ነበርሽ፣ ደግሞ አንቺም ጋር ያለው ፎቶ እኮ በጣም ቆንጆ ነው ትላለች። አይ ቢሆንም ግን አንቺ ጋር ሆኜ ደግሞ ይበልጥ ቆንጆ ነበርኩ እያለቻት የልጅነቷን አንዳንድ ነገር እየነገረቻት ይላቀሳሉ። ከዛ ቆይ ግን እንዴት ነበር የተጠፋፋ ነው ማለት እንዴት ነው የጠፋዎች ትላለች። ከዛ ሁሉንም ነገር ትነግራታለች። ሰላም እና ምናሴም እህታቸውን ስላዩና እናታቸው ደስ ስላላቸው ዛሬ በጣም ነው ደስ ያለኝ ትላለች ሰላም። እኔም በጣም ደስ ብሎኛል፣ ደግሞ ሀሴት በጣም ነው የምታምረው። ሰላምም አዎ እኔ ራሱ እንዴት እንደወደድኳት ትላለች። ምናሴ ግን ሀሴት በልጅነቷ እንደዚህ ነበረች እንዴ ይላታል። ሰላምም ይመስለኛል ብዙም ባይሆን ግን የተወሰነ፣ ለምሳሌ መልኳ፣ ከለሯ ምናምን ትላለች። እናቴ ግን በቃ በጣም ነው ደስ ያላት፣ ስማት ራሱ የምጠግብም አይመስለኝ። በጣም ከእንግዲህ በላይ ፎቶ ይዞ ማልቀስ መቆዘም ቀረ ትላለች። ምናሴም አዎ ከአንቺም ጋርም ደግሞ ጭቅጭቅና ጸቡ ይቀራል ማለት ነው። አንተ ደግሞ እኔ እኮ ከእናቴ ጋር መጨቃጨቅና መጣላት ከተውኩ እኮ በጣም ቆየሁ። ግን ሀሴት የማየን ስለምጀዋለሁ፣ ግን አንተንም እንዳትወስድብኝ በጣም ፈርቻለሁ ትለዋለች። እንዴ ሰላም እንደዚህ ታስቢያለሽ እንዴ? እኔ እኮ ማንም ምንም ቢያደርግልኝ እኔ አንቺን የሚያክልልኝ የለም፣ እንዳንቺ የምወደውም ሰው የለም። ወደነ ያሴር ስመልሳቸው ያሴር እና ተምቾ ፋዘርን እንዴት አድርገው ማሳከም እንዳለባቸው ይመካከራሉ። ሁለቱም የጉልበት ስራ ሰርተው ገንዘብ አግኝተው ፋዘርን ማሳከም እንዳለባቸው ይወስናሉ። ሀናም እትዬ ስራ ስለጨረስኩ መሄድ እችላለሁ ትላለች። እንዴ ሀንዬ ትንሽ አትጫወችም ትላለች ሜላት። ሰላምም ቀጠል አድርጋ አዎ ሀንዬ ትንሽ ተጫዋች፣ ደግሞ ማታ ፕሮግራም አለን። አይ አብሬያችሁ ብቆይ በጣም ደስ ይለኝ ነበር፣ ግን ደግሞ እየመሸብኝ ስለሆነ መሄድ አለብኝ። ምናሴም እንዴ ልሸኝሽ እንዲህ ሀንዬ ይላታል። አይ አሁንማ ሰዓቱ ገና ነው እኔ ሄዳለሁኝ። ሀሴትም ቀጠል አድርጋ እማዬ ግን ሰራተኛዋ የት ነው የምትሄደው? ሜላትም ሀና ጧት ትመጣለች፣ ስራ ታግዘናለች፣ ማታ ትሄዳለች ትላለች። እንዴ የገረድም እንደዚህ ያለ እንዴ ደግሞ? ሜላትም አረ እንደሱ አይባልም አጋዥ ነው የሚባለው የኔ ልጅ ትላታለች። ሀሴትም እማዬ ስሙን ቢቆላመጥ ምን ትርጉም አለው? ስራዋ እንደሆነ ያው ነው። ምናሴም ቀጠል አድርገው ሀና እኮ ሐኪሜ ናት። ምን እንዴት ትላለች ሀሴት። ሜላትም ሀንዬ ስራ የምታግዘን ስለፈለገች እንጂ ዋና ስራዋ ምናሴን ማከም ነው፣ ግን ሲያዋት ትክክለኛ ገረድ እንጂ ሐኪም አትመስልም ትላለች ሀሴት። ሰላምም ትሰሚኛለሽ ሀሴት፣ ከእንግዲህ በላይ ሀናን ከፍ ዝቅ አድርገሽ እንድትናገሪያት አልፈልግም። ማለት ለዚች ገረድ ነው እኔን የምትናገሪ? አዎ ሰላም፣ ለሀና ምንም ጥሩ ልጅ ብትሆንም ግን ደግሞ ልጅ እንደዚህ እንድትናገሪያት አልፈልግም ትላለች ሜላት። ሰላምም ትሰሚኛለሽ እማዬ፣ እና ጉዳይ እንኳን አይደለም እሷ አንቺን ብትሆኝ ራሱ ዝም አልልም። ትሰሙኛላችሁ? ከእንግዲህ በላይ ሀናን ማንም እንዲናገራት አልፈልግም ብላ ተንስታ ትሄዳለች። እና ያሴር ስንመጣ ያሴር እና ተምቾ ስራ ሰርተው ፋዘር ማሳከም እንዳለባቸው ተማክረው ነበር። በተማከሩት መሰረት ያሴር ስራ ሰርቶ ትንሽ ገንዘብ አግኝቷል። በቃ እንደዚህ እየሰራው ገንዘብ አጠራቅሜ ለሀና ሰጣታለሁ፣ ከዛ ፋዘር ይታከማሉ ይላል። ግን እኮ በዚህ ከሆነ እድሜ ልኬን እንኳን ብሰራ ምንም ገንዘብ አይጠራቀምም። የተረገመ እንጀራ አባቴም ምንም ነገር አልሰጥም አለኝ። እንዳልሰርቅም ደግሞ ኪድዬን ብዬ ቃል ገብቻለሁ፣ ማለትም በኪዳነ ምሕረት ምሏል። ሜላትም ሀናን ትጠራና ቅድም ለተናገርኩሽ ነገር ማለትም ሀሴት ስለተናገረችሽ ነገር በጣም ይቅርታ፣ እና ደግሞ አባትሽ እንደታመሙ ነግረሽኛል።
ስለዚህ ገንዘብ ልክልሻለሁ፣ አባትሽን ታሳክሚያለሽ ትላታለች። አረ አያስፈልግም እትዬ፣ እኔ በአባቴ በኩል ማንም ሰው እንዲረዳኝ አልፈልግም። እኔ ማንም ነኝ ማለት ነው? እንደዛ ማለት አይደለም። ነገር ግን እኔ አባቴን በራሴ መንገድ ነው ማሳከም የምፈልገው ትላለች። አይ በቃ እኔ ገንዘብ ሰጥሻለሁ፣ አባትሽን ማሳከም አለብሽ ትላታለች። በቃ እሺ ተባብለው ይስማማሉ። እውነት ሜላት ገንዘብ ሰጥታት ያህን አባት ይታከሙ ይሆን? በቀጣይ ክፍል የምናየው ይሆናል። እስከ ቪዲዮ ፍጻሜ የተከታተላችሁ ከልብ አመሰግናለሁ። ላይክ ማድረግ እንዳትረሱ። ቤተሰብ ያልሆናችሁን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።